አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ዛሬ ደግሞ በጣም ቆንጆና ሶፍት የሆነ በጣም ቆንጆ ለየት ያለ ዲዛይን፣ በጣም የሚያምር ዲዛይን የዳቦ አሰራር ይዤላችሁ መጥቻለሁ። እንደምወዱት ተስፋ አለኝ። ቪዲዮውን ለሌላ ይጠቅማል ካላችሁ ላይክ ሼር እያደረጋችሁ አበረታቱኝ። ይሄው እንደምታዩት በጣም ቆንጆ ነው። ከታች ራሱ በጣም ነው የሚያምረው። ለየሆነ ነገር ዝግጅት ምናምን ካለባችሁ መስራት ማስጋገር አይጠበቅባችሁም፣ ራሳችሁ መጋገር ትችላላችሁ። በጣም ነው የሚያምረው። ለየት ያለ ዳቦ እዚህ ከታች ራሱ ብታዩት ማለት ነው። ይሄው አበሳሰሉ በጣም ቆንጆ ሆኖ ነው የበሰለው። ለየት ያለ ይሄው እንደምታዩት ኬክ ነው የሚመስለው ማለት ነው። ከለሩ ራሱ በጣም ሲያምር ሶፍት የሆነ ዳቦ ሞክሩት። ሁላችሁም እንደምትወዱ ተስፋ አለኝ። ይህ እንደምታዩት ማለት ነው በጣም ሶፍት ልስልስ ያለ ከለሩ ራሱ በጣም ነው የሚያምረው። ሞክሩት ሁላችሁም፣ በጣም አሪፍ ነው፣ ትወዱታላችሁ። ሞክሩት፣ በጣም ነው የሚያምረው ማለት ነው። ዝግጅት ምናምን ካለባችሁ ራሱ በጣም እዚህ ጋር መስሪያችንን ካዘጋጀን በኋላ አንድ ብርጭቆ ወተት እንዲሁም አንድ መለኪያ ካሜራ ካደረግን በኋላ ሁሉንም በአንድ ላይ እንዲሁም አንድ መለኪያ ስኳር መጠቀም አለመጠቀም ትችላላችሁ። እንደዚህ ካደረግን በኋላ ሁሉንም እናቀላቅለዋለን ማለት ነው። በደንብ አድርገን ማቀላቀል አለብን። እዚህ ጋር ዱቄት እኔ 180 ግራም ዱቄት ነው የተጠቀምኩት። እናንተ ፈልጋችሁትን ያህል ተጠቀሙ። ዘይት አንድ መለኪያ ዘይት አድርጌ ይሄን እንደዚህ በአንድ ላይ ሁሉንም በደንብ አድርጌ እንትለዋለሁ ማለት ነው። አዋህደዋለሁኝ። ያው ማውካት በጣም ያስፈልገዋል። እንደዚህ አድርጋችሁ በደንብ አድርጋችሁ ካወካችሁ በኋላ በደንብ አድርጋችሁ ማውካት አለባችሁ። ውሃ ትንሽ ጠብ እያደረጋችሁ እንደዚህ በደንብ አድርጋችሁ ማውካት አለባችሁ። እንደዚህ እያደረጋችሁ በደንብ ማቦካት አለበት ነገራችን ላይ ማለት ነው። ጥቁር አዝሙድ ነው፣ ጥቁር የሆነው። እንደዚህ ካደረጋችሁ በደንብ ካወካችሁት በኋላ እንደዚህ አድርጋችሁ እንደዚህ ትንሽ ላው ላይ እንደዚህ ካረጋችሁበት በኋላ እሺ ለ20 ደቂቃ ያህል ክዳን ካላችሁ ክደኑት። እንደዚህ ለ20 ደቂቃ ያህል ከገለፋችሁት በኋላ ክዳን ካለም ክዳን ማድረግ ትችላላችሁ። እንደዚህ ከ20 ደቂቃ በኋላ እንገናኝ። ከ20 ደቂቃ በኋላ ይሄው ሊጣችን በዚህ መልኩ ቦክቶልናል ማለት ነው። ይሄ ጥቁር ያው ጥቁር አዝሙድ ነው። ይሄ በደንብ ሆኖ ነው የቦካው። ይሄው እንደዚህ ካረግን በኋላ ለሁለት እንለዋለን፣ ለሁለት እንከፍለዋለን ማለት ነው። እንደዚህ አድርገን ይሄው ለሁለት እንደዚህ ከከፈልነው በኋላ እንደዚህ ለሁለት ከከፈልን በኋላ እንደዚህ አድርገን እንከፍለዋለን ማለት ነው። እንደዚህ አድርገን ከከፈልነው በኋላ
እንደዚህ እንደ ቁራ እንትን እንለዋለን ማለት ነው። እንደዚህ እያደረግን እንደዚህ በዚህ መልኩ ካስተካከልነው በኋላ እዚህ ጋር እናንተ ያላችሁን ተጠቀሙ ማለት እዚህ ጋር መካከል ላይ የሆነ ብርጭቆ ነገር ተጠቀሙ ማለት ነው። እንደዚህ ካረግን በኋላ እንደዚህ ሊጣችንን እያመጣን ቁጭ ቁጭ እናደርገዋለን ማለት ነው። እንደዚህ ማለት ነው ዙሪያውን እንደዚህ ካደረግን በኋላ ይሄንን እናነሳዋለን ማለት ነው። ትንሽ ለ2 ደቂቃ ያህል እንተዋለን። ሌላ እዚህ ጋር ጣውላችንን ካመጣን በኋላ እዚህ ጋር ትንሽ ዱቄት ትንሽ ሊጥ ብቻለሁኝ። እዚህ ጋር ሊጣችንን እንደዚህ እንዳመጣዋለን ማለት ነው። እንደዚህ እያደረግን በጣም ሳይቀጥን በጣም ሳይወፍር ያደረግን እንደምጣለን። ይሄ ጥቁር እንትን ነው፣ ጥቁር አዝሙድ ወይም ሀብስ ሶዳ በአረበኛ ሀብስ ሶዳ ይሉታል። እንደዚህ በደንብ እንትን ካዳመጥን በኋላ የመቆረጫ ነገር ተጠቀሙ እናንተ። የሆነ ስኪን ነገር ተጠቀሙ። እዚህ ጋር ያዘጋጀነው ሊጥ ካመጣን በኋላ ይሄው አይቼው እንደዚህ እያደረግን እናደርገዋለን ማለት ነው። ዙሪያውን እዚህ ጋር ያዳመጥነውን እንትን እንደዚህ እያደረግን ዙሪያውን እናደርግበታለን ማለት ነው። ይሄ እንደምታዩት ቆንጆ ዲዛይን ነው የሚኖረው። እንደዚህ ካረግን በኋላ ለ10 ደቂቃ ያህል እንተዋለን ማለት ነው። ትንሽ እንትን እንዲልልን
ይሄ እንደምታዩት ይሄንን እናንተ እንቁላል መቀባት ትችላላችሁ። እኔ ትንሽ ወተት ነው የምቀባው ከላዩ ላይ ደረቅ እንዳይልብኝ። እዚህ ጋር እኔ ሀብ ሶዳና እንትን ስምሴም ነው የሚባለው እሱ ማድረግ ትችላላችሁ፣ አለማድረግም ትችላላችሁ። በነገራችን ላይ ሀብ ሶዳ ማለት ይሄ ጥቁር አዝሙድ ብዙ አይነት ጥቅም አለው፣ ብዙ አይነት ዘርፈ ጥቅም አለው። ማድረግ ታረጉበትም ችግር የለውም ማለት ነው። እንደዚህ ከላይ ትንሽ ያደርግበታለሁ ማለት ነው። ማሻአላ የሌለ ነው የሚያምረው ከለሩ ማለት ነው። እንትኑ ዲዛይኑም ያምራል። ያው ደረቅ እንዳይል ነው በነገራችን ላይ ወተት የምንጠቀመው ደረቅ እንዳይል ነው። ትንሽ ደቂቃ እንተውና እንትናችንን እንትን እንለዋለን ማለት ነው። ይሄው እንደምታዩ ከ5 ደቂቃ በኋላ ትንሽ ወደ ላይ ብድግ ካለልን በኋላ 180 ዲግሪ እንትናችን እንትን እንላለን እንሸቅላለን ማለት ነው። ታው እንደምታዩት ከለሩ ራሱ በጣም ነው የሚያምረው፣ ለየት ያለ ነው ማለት ነው። የቹት ዳቦችን በዚህ መልኩ ይሄው እንደምታዩት ቆንጆ ሆኖ እንትን ብሎልናል፣ በስሎልናል። ይሄው እንደምታዩት በጣም ቆንጆ ነው። ሞክሩት። የሆነ ዝግጅት ምናምን ካለባችሁ ማስጋገር ምናምን አይጠበቅባችሁም። ራሳችሁ ይሄን መሰለ ቆንጆ የሆነ ዳቦ መጋገር ትችላላችሁ ማለት ነው። በጣም ቀላል አሰራር ነው። እስከ መጨረሻ ቪዲዮውን ተከታተሉት። አበረታቱ። ላይክ ሸር እያደረጋችሁ አበረታቱኝ ውዶች። ይሄን ይመስላል የዛሬው ቪዲዮዬ። በጣም ነው የሚያምረው፣ በጣም ነው የወደድኩት ማለት ነው። ዲዛይኑ ራሱ በጣም ነው የሚያምረው። ይሄን ይመስላል። በቀጣይ ቪዲዮ ውስጥ የምንገናኝ። ለቻናል አዲስ የሆናችሁ ሳብስክራይብ፣ ላይክ እንዲሁም ለሌላ ቪዲዮ ለሌላ ይጠቅማን ካላችሁ ሸር እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልኝ። የዛሬው ቪዲዮ ይህን ይመስላል እንደምታዩት። በቀጣይ ቪዲዮ ውስጥ የምንገናኝ